ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ሰኞ ግንቦት 11 ቀን 2017 ዓ.ም የቀን ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። የ12ኛ ክፍል መልቀቂያ ፈተናን ከ608 ሺህ በላይ ተማሪዎች ለመውሰድ መመዝገባቸው ተገለጸ። በ2017 የትምህርት ዘመን ከ608 ሺህ በላይ የ12ኛ ክፍል ተማሪዎች ፈተናውን ለመውሰድ መመዝገባቸውን የሀገር አቀፍ የትምህርት ምዘናና ፈተናዎች አገልግሎት አስታውቋል። የአገልግሎቱ ዋና ዳይሬክተር ዶክተር እሸቱ ከበደ እንዳስታወቁት መልቀቂያ ፈተናውን የፈተና ስርቆትና ኩረጃ በሚቀንስ መልኩ በወረቀትና በበይነ መረብ ይሰጣል ብለዋል። በወረቀት የሚፈተኑት መሰረተ ልማት የተሟላባቸው ኮምፒውተርና ኢንተርኔት ኮኔክሽን በበቂ ባላገኙ አካባቢዎች የሚገኙ ተፈታኞች መሆናቸውንም ጠቅሰዋል። ዋና ዳይሬክተሩ በበይነ መረብ የሚሰጠው ፈተና እየጨመረ በመሄዱ ላይ መሆኑን ጠቁመው ወደፊት ሙሉ በሙሉ ፈተናው በበይነ መረብ ለመስጠት የተሰራ ነው ብለዋል። በአሁኑ ጊዜ የፈተና ዝግጁነት ሙሉ በሙሉ መጠናቀቁን በመግለጽ ፈታኞች የመመልመል የተመለመሉትን ወደ የመፈተኛ ጣቢያዎች እንዲሰማሩ የማድረግ ዝግጅቱ እየተካሄደ እንደሚገኝ አመላክተዋል። በአማራ ክልል ባለው ግጭት ሳቢያም በርካታ ትምህርት ቤቶች የዘንድሮውን የ12ኛ ክፍል መልቀቂያ ፈተና እንደማያስፈትኑ የክልሉ ትምህርት ቢሮ ምክትል ኃላፊ ወይዘሮ ኢየሩስ መንግስቱ በቅርቡ መግለጻቸው ይታወሳል። በክልሉ በአጠቃላይ 685 የሁለተኛ ደረጃ ትምህርት ቤቶች እንደሚገኙ የገለጹት ኃላፊዋ ባለው የጸጥታ ችግር ምክንያት የዘንድሮውን የዩኒቨርሲቲ መግቢያ ፈተና የሚያስፈትኑ ትምህርት ቤቶች 470 ብቻ ናቸው ብለዋል። ክልሉ ቀደም ባሉት ዓመታትን በየዓመቱ ከ150 ሺህ እስከ 180 ሺህ ተማሪዎችን የማስፈተን አቅም እንደነበረው የገለጹት ኃላፊዋ ሰላም ባለባቸው አካባቢዎች በሚገኙ ትምህርት ቤቶች የሚገኙ 99800 ተማሪዎች የዘንድሮውን ፈተና ለመውሰድ ተመዝግበዋል ሲሉ ተናግረዋል። የክልሉ ትምህርት ቢሮ በ2017 ዓ.ም 7 ሚሊዮን ተማሪዎች ለመመዝገብ ቢያቅድም የተመዘገቡት ከ2 ሚሊዮን እንደማይበልጡ መግለጹ ይታወሳል። በኢትዮጵያ በአንድ ወር ጊዜ ውስጥ ብቻ 7 የመገናኛ ብዙሃን ተቋማት ሰራተኞች ታስረው እንደነበር ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጂ አስታወቀ። በኢትዮጵያ ከመጋቢት ወር አጋማሽ እስከ ሚያዝያ ወር አጋማሽ ባለው አንድ ወር ጊዜ ውስጥ ብቻ 7 ጋዜጠኞችና የመገናኛ ብዙሃን ተቋማት ሰራተኞች ለእስር ተዳርገው እንደነበር ዓለም አቀፉ የጋዜጠኞች መብት ተሟጋች ኮሚቴ ሲፒጂ ገልጿል። ከታሰሩት ጋዜጠኞችና ሰራተኞች ውስጥም 2ቱ አሁንም በእስር ላይ እንደሚገኙ ከሲፒጂ ሪፖርት ላይ ተመልክተናል። ሲፒጂ ይህንን የገለጸው በየሀገራቱ ያሉ ጋዜጠኞችን የተመለከቱ ሰሞንኛ ጉዳዮችን አጠናክሮ ይፋ በሚያደርግበት ዘገባው ላይ ነው። ድርጅቱ ባሳለፍነው አርብ ግንቦት 8 ቀን 2017 ዓ.ም ባወጣው ዘገባ ኢትዮጵያ ጋዜጠኞችን በማሰር ከሰሃራ በታች ካሉ ሀገራት በሁለተኛ ደረጃ ላይ እንደምትገኝም አስታውቋል። በእስር ላይ ያሉ ጋዜጠኞችን በተመለከተ ድርጅቱ በየዓመቱ በሚያወጣው ዓመታዊ ሪፖርት ከሰሃራ በታች ካሉ ሀገራት ከኢትዮጵያ በላቀ ጋዜጠኞች የታሰሩባት ሀገር ኤርትራ መሆኗ ተመላክቷል። ዓመታዊ ሪፖርቱ እስከተጠናከረበት እስካለፈው ህዳር ወር መጨረሻ ድረስ በኢትዮጵያ የታሰሩ ጋዜጠኞች 6 እንደነበሩ ሲፒጄ በሪፖርት ጠቅሷል። ይህ ቁጥር ባለፈው መጋቢትና ሚያዝያ ወር በተፈጸሙ እስሮች በከፍተኛ ሁኔታ አሻቅቦ ነበር። ተቋሙ በሪፖርቱ ጋዜጠኞች የታሰሩባቸው የመገናኛ ብዙሃን በስም ጠቅሷቸዋል። በኢትዮጵያ በተች ጋዜጠኞች ላይ እየተፈጸመ የሚገኘው ተደጋጋሚ እስር የሚያሳዩ በሀገሪቱ የፕሬስ ነጻነት ላይ ያለው ክፍተት መሆኑንም የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቶኒክ ሙም መናገራቸውን ዘገባው ጠቅሷል። አስተባባሪዋ የኢትዮጵያ መንግስት ባለስልጣናት በስራቸው ምክንያት የታሰሩ ጋዜጠኞችን እንዲለቁ እንዲሁም የፕሬስ ነጻነትን የሚሸራሽሩ ህጎችን እንዲያሻሽሉ አሊያም እንዲሰርዙ ጠይቀዋል። አቶ ጌታቸው ረዳ የጊዜ አስተዳደሩ ፕሬዝዳንት በመሆናቸው ብቻ ያወቁት ሚስጥር እስከ መጨረሻ መጠበቅ ሲገባቸው ለርካሽ ገበያ አቅርበውታል ሲል የትግራይ ጊዜ አስተዳደር ፕሬዝዳንት ጽህፈት ቤት ወቀሰ። የትግራይ ክልል ጊዜ አስተዳደር ፕሬዝዳንት ጽህፈት ቤት የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በቅርቡ በፋና ቴሌቪዥን ላይ ቀርበው የተናገሯቸውን ንግግሮች አስመልክቶ የተቃውሞ መግለጫ አውጥቷል። በመግለጫውም አቶ ጌታቸው የሰጡትን ቃለ መጠይቅ የህግ ልዕልናን ለማረጋገጥ ያለመ ሳይሆን የህዝቡን የትግል ታሪክና ቀጣይነት የሚያጎድፍና የሚያጨልም በቂም በቀል የታጨቀ ነው ሲልም ገልጾታል። ጽህፈት ቤቱ አክሎም በስልጣን ቆይታቸው የታዩ ውድቀቶች ሙሉ በሙሉ ወደ ሌላ አካል ሊያላክኩ ከሳሽ ሲሆኑ ሰንብተዋል በማለትም ይህንን ወደ ሚዲያ ፕሮፓጋንዳ የወረደ ኃላፊነት የጎደለው ተግባር ነው ብለዋል። የጽህፈት ቤቱ መግለጫ አቶ ጌታቸው ህገ ወጥ የሰዎች ዝውውርን አስመልክቶ በብዙ ጥረት ተጠንቶ ወደ እጃቸው የገባ ኮፒ ያልተደረገ ሰነድ በወቅቱ ተጠያቂነት ሳይረጋገጥ ቀርቶ አሁን በማህበራዊ ሚዲያ እንዲሰራጭ አድርገዋል ሲልም ይከሳል። ይህ ኃላፊነት የጎደለው ተግባር ሊያጠቋቸው የፈለጓቸውን ግለሰቦች ላይ ብቻ ያነጣጠረ ሳይሆን ፍትህን ተጠያቂነት እንዲረጋገጥ የሚደረገውን እንቅስቃሴ የሚጎዳ በጥናቱ ተሳትፎ የነበራቸውን አካላትና ቤተሰቦቻቸውን ጭምር ለአደጋ የሚያጋልጥ የነውር ነው ሲል ወቅሷል። ጽህፈት ቤቱ ተጨማሪም የጊዜ አስተዳደሩ ፕሬዝዳንት በመሆናቸው ብቻ ያወቁትን ሚስጥር እንደ አንድ የህዝብ ብሔራዊ ጉዳይ እስከ መጨረሻ መጠበቅ ሲገባቸው ለርካሽ ገበያ ማቅረባቸው ማንነታቸውን ያሳየ ተግባር ነው ሲልም አቶ ጌታቸው ረዳ ነቅፏቸዋል። የፕሬዝዳንት ጽህፈት ቤት መግለጫን ተከትለው ወዲያውኑ ምላሽ የሰጡት አቶ ጌታቸው ረዳ በበኩላቸው የተጠናው ጥናት ተንተርሰን ወደ እርምጃ እንደማን
ሳንገባ ስላወኩኝ ወደሚመለከተው የበላይ አካል መረጃውን ልኬዋለሁ ሲሉ ምላሽ ሰጥተዋል። ሚኒስትሩ አክለውም በጥናት ሰነዱ መሰረት ህጋዊ እርምጃ ሊወሰድባቸው ከሚገቡ ተጠያቂዎች አንዳንዶቹ ከአገር ወጥተዋል ሲሉም ገልጸዋል። ወደ ውጭ ዜናዎች እናልፋለን። ሩዋንዳ ከዘር ጥፋት የተረፉ የመጀመሪያዎቹን ስደተኞች ከኮንጎ ዲሞክራቲክ ሪፐብሊክ መመለሷን አስታወቀች። በድምሩ 360 ስደተኞች ከኮንጎ ሰሜን ኪቩ ግዛት ጋር በምትዋሰነው ሩባቦ ወረዳ በኩል በሰላም ወደ ሩዋንዳ ተመልሰዋል። የሩዋንዳ የአደጋ አመራር ሚኒስቴር ወደ ብሔራዊ የልማት ፕሮግራሞች ከመዋሃዳቸው በፊት ድጋፍ ያገኛሉ ብለዋል። ስደተኞቹ ከ1994ቱ የሩዋንዳ የዘር ማጥፋት ጋር ግንኙነት ባለው የሩዋንዳ ነጻ አውጪ ዲሞክራሲ ኃይል አማጺ ቡድን ለዓመታት ተይዘው የነበሩ ከ2500 በላይ ሩዋንዳውያንን ለማስመለስ የሚደረገው ጥረት አካል ናቸው። የሩባቡ ከተማ ፕሮስፐር ዜጎቻቸውን በሰላም በመቀበላቸው ደስተኛ ነን ብለዋል። ለሀገሪቱ እድገት ወሳኝ የልማት ኃይል ናቸው ማለታቸውን ጠቅሰው መገናኛ ብዙሃን ዘግበውታል። በመጨረሻም ሐማስ ተጨማሪ ታጋቾችን ለመልቀቅ ሀሳብ ማቅረቡ ተገለጸ። ሐማስ ቅዳሜ ዕለት አዲስ የተኩስ አቁም ድርድር ከተካሄደ በኋላ ተጨማሪ ታጋቾችን ለመልቀቅ ሀሳብ አቅርቧል ተብሏል። ንግግሩ የተጀመረው የእስራኤል መከላከያ በጋዛ ሰርጥ አዲስ የተጠናከረ ወታደራዊ ጥቃት በጀመረበት በሰዓታት ውስጥ መሆኑን ቢቢሲ አትቷል። ሐማስ ለ60 ቀናት የተኩስ አቁም 9 ታጋቾችን ለመልቀቅ ሀሳብ ያቀረበ ሲሆን እስራኤል በበኩሉ እስረኞችን እንደምትለቅ የፍልስጤም ባለስልጣናት ለቢቢሲ ተናግረዋል። ባለስልጣናቱ አዲስ በታቀደው የስምምነት መሰረት በቀን 400 የእርዳታ መኪኖች እንዲገቡና ህሙማን ለሕክምና ከጋዛ መውጣት ያስችላል ተብሏል። እስራኤል በበኩሏ ቀሪዎቹ ታጋቾች በህይወት መኖራቸውንና ስለ ሁኔታው ዝርዝር መረጃ ማግኘት እንደምትፈልግም አስታውቃለች። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ እያደረስኩ አብሬያቸው ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ቀን